ቤተሰብ እንደምሰነበታችሁ። ዛሬ ይዤላችሁ የመጣሁት ዶሮን እንዴት በቀላሉ ጠበስ አድርገን እንደምናዘጋጅ ነው። መጀመሪያ እዚህ ጋር ጁሰሩ ላይ የምታዩት የፈጨሁት ሶሱ ምንድን ነው? ቀይ ሽንኩርት፣ ነጭ ሽንኩርት፣ ባሮ ሽንኩርት፣ ቃሪያ እና የመጥበሻ ቅጠል አንድ ላይ አድርጌ በጁሰር ፈጨሁት። እዚህ ጋር ደግሞ ደረቁ ቅመም፣ ኮረሪማ፣ መከለሻ፣ ቆንደ በርበሬ፣ ጨው እና ዘይት ነው። እሱን አንድ ላይ አድርጌ አዋሃድኩት። አንድ ላይ በደንብ ካዋሃድኩት በኋላ አስቀመጥኩትና ዶሮዬን ወደ ማጠብ ሄድኩኝ። እዚህ ጋር ዶሮ በደንብ መታጠብ አለበት። ይሄ እዚህ ጋር ማሳያችሁ ከጸዳ በኋላ ነው። መቼም ዶሮ እንዴት ቆሻሻ እንደሆነ እናውቃለን። እና እዚህ ጋር በደንብ ጽድት ካረኩት በኋላ በሎሚ ዘፍዝፌ ከጨረስኩኝ በኋላ ካጠብኩት በኋላ በደንብ ካጠብኩት ካለቀለኩት በኋላ አውጣውና በደንብ አለቅልቄ ጨረስኩኝ። አለቀለኩትኝ ያወጣሁትኝ ነው። በደንብ ጸድቷል። እንደምታዩት ጽድት ብሏል። አሁን እዚህ ጋር ቅድም አንድ ላይ ያዋሃድነውን ሶስ ከዶሮ ጋር እናዋህደዋለን። እዚህ ጋር የዶሮ አጥንቱን ያው ወደ ውስጡ እንዲገባ ትንሽ በቢላ ቆረጥ ቆረጥ እናደርገዋለን። እንደዚህ ከተፍተፍ እናደርገዋለን። ከዛ ሶሱን እንቀላቅልበታለን። ሶሳን ቀልቀል አድርገን እንቀላቅለዋለን። ድምጼ ትንሽ ያዝ አድርጎኝ ነው። እንግዲህ ከዛ ሶሷን እንዲቀልቀል ካረግናት በኋላ ፓትራችን ላይ እናደርገዋለን። ወደ ፓትራው እንገለብጠዋለን። ፓትራችን ላይ እንገለብጠዋለን። ሳምንት ትክክል አድርገነው ካስተካከልነው በኋላ ወደ ምድጃችን ከተዋለን። በስተመጨረሻ እንግዲህ ይሄውና ደርሷል። እዩት፣ ያምራል። ጥሩ ሆኖ ተጠብሷል። እዩት። ያለን ወደ ማዕዳችን ላይ እናቀርበዋለን። ቴብላችን ላይ እንግዲህ ይህን ይመስላል። የወደዳችሁት ስሩት፣ ቀላል ነው።